ለመሆኑ ሞት ድል ተነሳ? መቃብር ባዶ ሆነ? የሰው ልጅ ዘላለማዊ ዕጣ ፈንታ በአንድ ሌሊት ምስጢር ውስጥ እንዴት ሊቀየር ቻለ? ከ5500 ዓመታት የጨለማ ጉዞ በኋላ የሰው ልጅ ተስፋ በመቃብር ውስጥ ተቀብሮ ይቀራል ተብሎ ሲታሰብ ድንገት የፈነጠቀው ያ ብርሃን ምን አይነት ነበር? ዓለም በከባድ ጸጥታ ውስጥ ነበረች። ከቤተ መቅደሱ መጋረጃ መቀደድ ጀምሮ እስከ ምድር መናወጥ ድረስ ተፈጥሮ ሁሉ በታላቅ ድንጋጤ ውስጥ ሆና የፈጣሪዋን ሞት ስታስተውል ከርማለች። ያ መራር አርብ አልፎ የቂዳሜው ጸጥታ እንደ ጉም ከብዶ ደቀ መዛሙርቱ በፍርሃት ተቆልፎ በነበረበት ያ ቅጽበት የታሪክ ሁሉ መደምደሚያ የሚመስለው መቃብር ድንገት የሕይወት ምንጭ እንደሚሆን ማን በገመተ? ውድ የመንፈሳዊ ማዕድ ቤት ቤተሰቦች፣ ዛሬ የምንመረምረው ስለ አንድ ተራ መነሳት አይደለም። ዛሬ የምናወጋው መቃብርን ስለሰበረው፣ ሲኦልን ስለበረበረውና የሞትን መውጊያ ስላከሸፈው ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ ትንሣኤ ነው። ይህ ታሪክ በነቢያት ትንቢት የታጠረ በሐዋርያት ደም የታተመና በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ልዩ ምስጢራዊ ሥርዓት ለዘመናት ተጠብቆ የቆየ የታላቅ ድል ዜና ነው። በመቃብሩ አጠገብ የታዩት መላእክት ምን አሉ? ሴቶቹስ ምን አዩ? ይህ ትንሣኤ ለእኛ ለሰው ልጆች ዛሬ ምን ትርጉም አለው? ይህ መንፈሳዊ ምርመራ እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ በማድረግና ቪዲዮውን ላይክ በማድረግ አብራችሁን ቆዩ። አሁን ወደ ጥልቁ የትንሣኤ ምስጢር እንጓዛለን። ትንሣኤ የሚለው ቃል ብቻውን ሲነገር ተራ የሆነ ከመኝታ የመነሳት ድርጊት እንዳይመስላችሁ። ይህ ቃል ተንሥአ ከሚለው ጥንታዊና ጥልቅ የግዕዝ ግስ የተወረሰ፣ ትርጓሜውም መነሳት፣ አነሳስ ወይም ከነበሩበት ዝቅታ ወደ ላቀ ከፍታ መሸጋገር ማለት ነው። ውድ የመንፈሳዊ ማዕድ ተከታታዮች፣ በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን አስተምህሮ ውስጥ ትንሣኤ ማለት ከሞት በኋላ የሚገኝ ድል ብቻ አይደለም። ይልቁንም የሰው ልጅ የተፈጥሮ ክብሩ የታደሰበት፣ የሞት መውጊያ የተሰበረበት እና የሲኦል የብረት መዝጊያዎች የፈረሱበት ታላቅ የድል አዋጅ ነው። ለመሆኑ ጥንታውያኑ እስራኤላውያን ያከብሩት የነበረው የፋሲካ በዓልና የዛሬው የክርስቶስ ትንሣኤ ምን ያገናኛቸዋል? በጥንተ ስም አጠራሩ ፋሲካ ማለት መሸጋገሪያ ማለት ነው። እስራኤል ዘሥጋ ከግብፅ ባርነት ቀንበር ወጥተው ወደ ነፃነት ምድር የተሸጋገሩበት፣ ከሐዘን ወደ ደስታ የተሻገሩበት ዕለት ነበር። ነገር ግን በአዲስ ኪዳን የምናከብረው የጌታችን የኢየሱስ ክርስቶስ ትንሣኤ ከዚህ እጅግ የላቀና ጥልቅ የሆነ መንፈሳዊ ምስጢር አለው። ይህ ትንሣኤ እስራኤል ዘነፍስ የተባሉ ምዕመናን ከኀጢአት ባርነት ወደ ጽድቅ ብርሃን፣ ከውርደት ወደ ከበረ ተስፋ፣ ከጠላት ሰይጣን አምባገነናዊ አገዛዙ ወደ ዘላለማዊ ነፃነት የተሸጋገሩበት የነፃነት በዓል ነው። በአሮጌው ኪዳን የሰው ልጅ ዕጣ ፈንታ በሞትና በመቃብር ተወስኖ ነበር። በአዲሱ ኪዳን ግን ከአደፈውና ከጎሰቆለው አሮጌ ሕይወት ወደ አዲስና ወደ ተቀደሰ መንፈሳዊ ሕይወት ተሻግረናል። ለዚህ ነው ትንሣኤን መንፈሳዊ የነፃነት በዓላችን የምንለው። ትንሣኤን ስንመረምር የቤተ ክርስቲያን ሊቃውንት ይህንን ምስጢር እንዴት ይረዱታል ብለን መጠየቅ ይኖርብናል። ትንሣኤ ለአምላካችን ለጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ የተሰጠ ተራ ስም አይደለም። እርሱ ራሱ ትንሣኤና ሕይወት ነኝ በማለት የመነሳት ምንጭ መሆኑን ገልጧል። ይህ በዓል ከሞት በኋላ መኖርን ብቻ ሳይሆን ሞትን በራሱ መግደልን ያበስራል። ምክንያቱም ሌሎች ከሞት የተነሱት እንደ አልዓዛር ያሉት ለጊዜው ከመቃብር ቢወጡም በኋላ ላይ እንደገና ሞትን ቀምሰዋል። የጌታችን ትንሣኤ ግን ድጋሚ ሞት የሌለበት፣ ሙስና መቃብርን ወይም በመበስበስን አጥፍቶ በባሕሪ ሥልጣኑ ሞትን ድል ያደረገበት ብቸኛው ፍጹም ትንሣኤ ነው። በዚህ በመንፈሳዊ ማዕድ መሰናዶአችን ላይ እንደምንረዳው ትንሣኤ ሲባል 5 ዓይነት ትርጉሞችን ይይዛል። የመጀመሪያው ትንሣኤ ልብ ሕሊና ነው። ይህም እግዚአብሔርን ሁልጊዜ ማሰብና ወደ እርሱ መቅረብ ነው።
ሁለተኛው ትንሣኤ ልቡና ሲሆን ይህም የልብ መታደስና የቃለ እግዚአብሔርን ድምፅ መስማት ነው። ሦስተኛው ትንሣኤ ሙታን ለጊዜው በታምራት መነሳትን ይገልጻል። አራተኛው ግን ትንሣኤ ዘክርስቶስ ነው። ይህም ጌታችን በገዛ ሥልጣኑ ሞትን ድል አድርጎ የተነሳበት ታላቁ ትንሣኤ ነው። አምስተኛው የመጨረሻውም ደግሞ ትንሣኤ ዘጉባኤ ይባላል። ይህም በዓለም ፍጻሜ ሰው ሁሉ እንደ ሥራው ለጽድቅ ወይም ለኩነኔ የሚነሳበት ዘላለማዊ ትንሣኤ ነው። ስለዚህ ትንሣኤ ስንል መቃብር ባዶ መሆኑን ብቻ ሳይሆን እኛም በውስጣችን ያለው የኃጢአት መቃብር ባዶ ሆኖ እንድንነሳ የቀረበልን መለኮታዊ ጥሪ መሆኑን ማስተዋል ይገባል። የሰው ልጅ ታሪክ በዓርብ አልደመደበም፣ በቅዳሜው ጸጥታም አልቀረም። ይልቁንም በእሁድ መንፍቅ ሌሊት ድንጋዩ ተንከባሎ ብርሃን ከጨለማው ወጥቶ የሰው ልጅ ተስፋ ዳግም ለመለመ። ይህ ነው የትንሣኤ ጥልቅ ትርጉሙ። ይህም ምስጢር ለዘመናት በነቢያት አንደበት እንዴት ሲነገር እንደነበርና ታሪኩ ምን እንደሚመስል በሚቀጥለው ክፍል በዝርዝር እናየዋለን። የጌታችን መድኃኒታችን የኢየሱስ ክርስቶስ ትንሣኤ ድንገት የመጣ ወይም ያልታሰበ ክስተት አይደለም። ገና ዓለም በኃጢአት ጨለማ ውስጥ ተውጣ የሰው ልጅ ተስፋ ቆርቶ በነበረበት ዘመን መንፈስ ቅዱስ በነቢያት ልቦና እያደረ ይህንን ታላቅ የድል ዜና በምስጢር ይተነበይ ነበር። ውድ ተመልካቾቻችን፣ ትንሣኤ በሐዋርያት የታየ እውነት ብቻ ሳይሆን በሺህ ዓመታት በፊት በቅዱሳን ነቢያት የተሳለ ሰማያዊ ስዕል ነው። የዚህ ምስጢራዊ ምስክርነት ግንባር ቀደም መሪ ታላቁ ነቢይ እና ንጉሥ ቅዱስ ዳዊት ነው። ቅዱስ ዳዊት በመዝሙሩ ስለ ጌታችን ትንሣኤ ሲተነበይ የሰው ልጅ ሊደርስበት የማይችለውን ጥልቅ ምስጢር እንዲህ በማለት ገልጦታል። ነፍሴን በሲኦል አትተዋትም፣ ቅዱስ ሕንም መበስበስን ያይ ዘንድ አትተዋትም። ለመሆኑ ቅዱስ ዳዊት ሲናገር ስለ ራሱ እያወራ ነበር? በፍጹም። ምክንያቱም ቅዱስ ዳዊት ሥጋ መቃብር ውስጥ ፈርሷል በስብሷልም። እርሱ ግን ትንቢት የተናገረው ስለ ቅዱሱ ስለ ባሕሪ አምላክ ስለ ኢየሱስ ክርስቶስ ነበር። ይህ ትንቢት ሁለት ታላቅ ሎጭ ምስጢራትን ይይዛል። አንደኛው የጌታችን ነፍስ በሲኦል ውስጥ እንደ ሌሎች ነፍሳት አታስርም ሲሆን፣ ሁለተኛው ደግሞ በኃጢአት ምክንያት በሰው ልጅ ሥጋ ላይ የመጣው መበስበስ ወይም ሙስና መቃብር በጌታችን ሥጋ ላይ ሥልጣን እንደሌለው ማረጋገጡ ነው። እኛም በዚህ በመንፈሳዊ ማዕድ መሰናዶአችን ላይ እንደምንረዳው ትንሣኤ ማለት መነሳት ብቻ ሳይሆን ሥጋ ሳይበሰበስ ሳይለወጥ በክብር የመነሳቱን ድንቅ ጥበብ መሆኑን ነው። ቅዱስ ዳዊት በሌላ መዝሙሩ ደግሞ እንዲህ ይላል፣ እግዚአብሔር እንደ እንቅልፍ የሚነሣ እንደነበረ ተነሣ፣ የወይን ሥር እንደተወው እንደ ኃያል ሰው። ይህ ቃል እንዴት ይደንቃል! ሞት ለጌታችን ሞት አልነበረም፣ ይልቁንም እንደ እንቅልፍ ነበር። አንድ ኃያል ሰው ከእንቅልፉ ሲነሣ አቅሙ ታድሶ ብርታቱ ጨምሮ እንደሚነሣ ጌታችንም በመቃብር ውስጥ በነበረው 3 መዓልትና 3 ሌሊት በታላቅ መለኮታዊ ኃይል ሲኦልን ሲበረብር ቆይቶ ሞትን ድል አድርጎ ተነሣ። ከቅዱስ ዳዊት ቀጥሎ ደግሞ ሌላኛው ድንቅ ነቢይ ቅዱስ ሆሴዕ ያስተማረውን ምስጢር እንመልከት። ቅዱስ ሆሴዕ በትንቢቱ እንዲህ በማለት ጽፏል፣ ከ2 ቀን በኋላ ያድነናል፣ በሦስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። ተመልከቱ፣ እዚህ ጋር ነቢዩ ስለ ሦስተኛው ቀን በግልጽ እየተነገረ ነው። ይህ ትንቢት ጌታችን በመቃብር የሚቆይበትን ጊዜ በውል የሚወስን ነበር። ለመሆኑ ለምን 3 ቀን ሆነ? በቤተ ክርስቲያናችን ትውልት መሠረት ጌታችን 3 መዓልትና 3 ሌሊት በመቃብር መቆየቱ የሞቱ እውነተኝነት እንዲረጋገጥና በጥንተ ተፈጥሮ አዳም በሦስተኛው ቀን ያገኘውን ጸጋ ለመመለስ ነው። ቅዱስ ሆሴዕ ያድነናልና ያስነሳናል የሚሉት ቃላት የተተከመው የክርስቶስ ትንሣኤ ለራሱ ብቻ ሳይሆን ለመላው የሰው ልጅ መሆኑን ለማሳየት ነው። እርሱ ሲነሣ እኛም አብረን ተነስተናል። እርሱ ሞትን ሲያሸንፍ እኛም አሸንፈናል። እነዚህ የነቢያት ምስክርነቶች አንድ ላይ ሲገተደሙ የትንሣኤው ምስጢር ይበልጥ ግልጽ ይሆንልን ይመጣል። ቅዱስ ዳዊት ስለ ሥጋው አለመበስበሱ ሲመሰክር፣ ቅዱስ ሆሴዕ ደግሞ ስለ መነሻው ዕለትና ስለ ትንሣኤው ዓለም አቀፋዊ ውጤት ይነግረናል። ይህ ታላቅ እውነት በመንፈሳዊ ማዕድ ተከታታዮች ዘንድ ሊሰመርበት የሚገባው ቁልፍ ነጥብ ነው።
ምክንያቱም ትንሣኤ በሰው ፍቃድ የመጣ ሳይሆን በእግዚአብሔር ዘላለማዊ ዕቅድ ውስጥ የነበረ ታሪክ መደምደሚያ ነው። ለመሆኑ በብሉይ ኪዳን ታሪክ ውስጥ እጅግ አስገራሚና አነጋጋሪው የነቢዩ ታሪክ የቱኛው ነው? ብዙዎቻችሁ እንደምትገምቱት እርሱ የታላቁ ዓሣ ሆድ መኖሪያው የሆነው በባሕር ጥልቀት ውስጥ ለ3 ቀናት ምስጢርን የተሸከመው ቅዱስ ዮናስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድራዊ ትምህርቱ ወቅቱ ትውልዱ ምልክትን በፈለገ ጊዜ የሰጠው ብቸኛው ምላሽ ከነቢዩ ከዮናስ ምልክት በቀር ምልክት አይሰጠውም የሚለው ነበር። ይህ አባባል ምን ያህል ጥልቅ ምስጢር የያዘ ልብ በሉ። ቅዱስ ዮናስ በአንበሪ ሆድ ውስጥ 3 መዓልትና 3 ሌሊት እንደቆየ የሰው ልጅም እንዲሁ በምድር ልብ 3 መዓልትና 3 ሌሊት ይኖራል። ተመልከቱ። ቅዱስ ዮናስ ወደ ባሕር የጣለው ማዕበሉን ጸጥ ለማድረግ እና በመርከቡ ላይ ያሉትን ሰዎች ለማዳን ነበር። ይህም ጌታችን ለመላው ዓለም ሰላምን ለማስጠት እና የሰው ልጅን ከኃጢአት ማዕበል ለማዳን ራሱን አሳልፎ ለመስጠቱ ታላቅ ምሳሌ ነበር። ያ ታላቅ ዓሣ ቅዱስ ዮናስን ሲለወጠው ዓሣው ዮናስን የጨረሰውና የፈጨው መሰለው። ነገር ግን የነቢዩ ሕይወት በዓሣው ሆድ ውስጥ አልጠፋም። መቃብርም ጌታችንን ሲቀበለው የሕይወት ጌታን የረታውና የያዘው መሰለው። ነገር ግን ሞት ሕይወትን ሊወልጠው አልቻለም። በዚህ በመንፈሳዊ ማዕድ መሰናዷችን ላይ የምንረዳው ትልቁ ምስጢር የ3 ቀኑ ቆይታ ነው። ቅዱስ ዮናስ በአንበሪ ሆድ ውስጥ በነበረበት ጊዜ በአካል ካልሆነ በቀር በነፍስ ከፈጣሪው ጋር እየነጋገረ ነበር። ጌታችንም በመቃብር ውስጥ በነበረ ወቅቱ መለኮቱ ከሥጋውም ከነፍሱም አልተለየም። ያ አንበሪ ቅዱስ ዮናስን ለ3 ቀናት ተሸክሞ ቆይቶ በመጨረሻም በአምላክ ትእዛዝ ወደ ደረቅ ምድር እንደተፋወው ሁሉ መቃብርም የኢየሱስ ክርስቶስን ቅዱስ ሥጋ ለ3 ቀናት በምስጢር ጠብቆ በትንሣኤው ዕለት በታላቅ ብርሃን ለቀቀው። ይህ የዮናስ ምልክት ለምን አስፈለገ? አይሁድ የጌታችንን ትንሣኤ ተሰረቀ በማለት ለማስተባበል እንደሚያጠሩት አስቀድሞ ስላወቀ በታሪክ ሊፋቅ የማይችለው የዮናስን ታሪክ እንደ ዋስትና አስቀመጠላቸው። ቅዱስ ዮናስ ከአንበሪ ሆድ ሲወጣ ለነነዌ ሰዎች የንጽሕናና የድህነት ምክንያት እንደሆነ፣ ጌታችንም ከመቃብር ሲነሣ ለሰው ልጆች ሁሉ የዘላለም ሕይወትና የጽድቅ መክፈቻ ሆነ። ውድ ተመልካቾቻችን፣ በመጽሐፍ ቅዱስ ውስጥ ያሉ ታሪኮች ሁሉ ክር የሚመዝዙት ወደ አንድ ጥግ ነው፣ እርሱም ትንሣኤ ነው። የቅዱስ ዮናስ ጉዞ በባሕር ቢሆንም ትርጉሙ ግን በመቃብር ውስጥ ተፈጽሟል። ያ ምስጢራዊ 3 ቀኑ ቆይታ የሞት ሥልጣን እስከ የት እንደሆነና ሕይወት ደግሞ እንዴት ሞትን እንደሚበዘብዝ የሚያሳይ ታላቅ ትዕይንት ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ገና ምድራዊ ትምህርቱን በሚያስተምርበት ወቅት ስለ ትንሣኤው የሚናገረው እንደ ተራ ትንቢት ሳይሆን በገዛ የባሕሪ ሥልጣኑ ላይ ተመስርቶ ነበር። እርሱ የሕይወት ጌታ ነውና ሞት በእርሱ ላይ ሥልጣን እንደሌለው፣ ይልቁንም እርሱ በሞት ላይ ሥልጣን እንዳለው ደጋግሞ ገልጧል። ውድ የመንፈሳዊ ማዕድ ቤተሰቦች፣ ይህንን እውነት በሚገባ ልናስተውል ይገባል። ምክንያቱም የክርስትና እምነታችን መሠረቱ ይህ የባሕሪ ሥልጣን ነው። ጌታችን በአንድ ወቅት ለአይሁድ እንዲህ አላቸው፣ ይህንን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ። አይሁድ በድንጋጤና በመገረም ይህ ቤተ መቅደስ ለመታነጽ 46 ዓመት ፈጅቷል፣ አንተ ግን በ3 ቀን ታነሳዋለህን? ብለው ጠየቁት። እነርሱ የሚያስቡት ስለ ሰለሞን ቤተ መቅደስ ነበር። እርሱ ግን የሚናገረው ስለ ሥጋው ቤተ መቅደስ ነበር። ይህ ቃል ጌታችን በገዛ ሥልጣኑ ያለምንም ረዳት ከመቃብር እንደሚነሣ አስቀድሞ የተናገረው ታላቅ ምስክርነት ነው። በተጨማሪም በወንጌል ላይ እንዲህ የሚል አስገራሚ ቃል እናገኛለን። ነፍሴን ደግሞ አነሳት ዘንድ አኖራታለሁና ስለዚህ አብ ይወደኛል። እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም። ለአኖራት ሥልጣን አለኝ፣ ደግሞም ላነሳት ሥልጣን አለኝ። ይህ ምን ማለት እንደሆነ ታስተውላላችሁ? ጌታችን በመስቀል ላይ የሞተው አቅም አጥቶ ሳይሆን ለሰው ልጅ ድህነት ሲል ራሱን በፈቃዱ አሳልፎ ሰጥቶ ነው። ሞትንም ድል አድርጎ የተነሳው በባሕሪ መለኮቱ ኃይል ነው። ሌሎች ሙታን ሲነሱ በሌላ ኃይል ይነሳሉ። ኢየሱስ ክርስቶስ ግን አስነሺ የሌለው እርሱ ራሱ አስነሺ የሆነ አምላክ ነው።
ታላቁ የቤተ ክርስቲያን ሊቅ ቅዱስ ዮሐንስ አፈወርቅ ይህንን ምስጢር ሲያብራራ በሦስተኛው ቀን ነፍሱን ከሥጋው ጋር አዋሃዳት በማለት በገዛ ሥልጣኑ መነሳቱን ይገልጻል። እርሱ ትንሣኤና ሕይወት ነውና ሞት ሕይወትን ሊይዘው አይችልም። ጨለማ ብርሃንን ሊሸፍነው እንደማይችል ሁሉ መቃብርም የሕይወትን ጌታ ለዘላለም ሊዘጋበት አልቻለም። ጌታችን ይህንን ትምህርት ለደቀ መዛሙርቱ በግልጽ ሲናገራቸው ወደ ኢየሩሳሌም እንወጣለን፣ የሰው ልጅም ለካህናት አለቆችና ለጻፎች ይሰጣል፣ የሞት ፍርድም ይፈረዱበታል፣ ይዘባበቱበትማል፣ ይገርፉታል፣ ይሰቅሉትማል፣ በሦስተኛውም ቀን ይነሳል እያለ ዝርዝር ሁኔታውን አስቀድሞ ነግሯቸዋል። ይህ የጌታችን ትምህርት ለአይሁድና ለፈሪሳውያን ትልቅ ስጋት ፈጥሮባቸው ነበር። ለዚህም ነበር ያ አተላይ በሕይወት ሳለ በሦስተኛው ቀን እነሳለሁ ብለዋል በማለት ለመቃብሩ ጥበቃ እንዲደረግ ጲላጦስን የለመኑት። ጌታችን ግን በሥልጣኑ ሞትን ድል እንደሚያደርግ ያውቅ ነበር። ይህ የባሕሪ ሥልጣን የሰው ልጅ ሁሉ ከመቃብር ለመውጣቱ ዋስትና ሆነ። እርሱ እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ ብሏልና። ያ መራርና እጅግ የከበደ የዓርብ ፀሐይ ስትጠልቅ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተፈጸመ ብሎ ቅድስት ነፍሱን በፈቃዱ ለባሕሪ አባቱ አሳልፎ ከሰጠ በኋላ በመላው ፍጥረት ላይ ከዚህ ቀደም ተሰምቶ የማይታወቅ እጅግ አስገራሚ ጸጥታ ሰፈነ። ያ ጸጥታ ግን ተራ ጸጥታ አልነበረም። ይልቁንም የመላው ዓለም ዕጣ ፈንታ የሚወሰንበት የታሪክ ሁሉ ማዕከል የሆነ መንፈሳዊ ውጥረት የነገሰበት ወቅት ነበር። ዮሴፍና ኒቆዲሞስ የጌታን ቅዱስ ሥጋ ከመስከር አውርደው በንጹሕ በፍታ ከፍነው ሽቱ ቀብተው በአዲስ መቃብር ውስጥ ካኖሩት በኋላ ያንን ከባድ ድንጋይ በመቃብሩ አፍ ላይ አንከባልብለው ሲገትሙት ለደቀ መዛሙርቱ ሁሉ ነገር ያበቃ መሰላቸው። ተስፋቸው በመቃብር ውስጥ ተቀበረ። ጌታቸውና መምህራቸው ድምፁ ጠፋ፣ ተአምራቱ ቆመ፣ እርሱም በመቃብር ጨለማ ውስጥ አረፈ። ውድ የመንፈሳዊ ማዕድ ቤተሰቦች ይህንን ቅጽበት በሕሊናችሁ እስቲ ሳሉት። ሐዋርያቱ በፍርሃትና በጭንቀት ተውጠው አይሁድ እኛንም ይይዙናል በሚል ስጋት በየቤታቸው ተቆልፎባቸው ተቀመጡ። ያ ሁሉ ትምህርት፣ ያ ሁሉ ቃል ኪዳን በአንድ ጀንበር የተረሳ መሰለ። ነገር ግን መቃብሩ ከውጪ ጸጥ ቢልም ከውስጥ ግን ዓለምን የሚናወጥ ታላቅ መለኮታዊ ሥራ እየተከናወነ ነበር። ቅዳም ስዑር። ይህች ዕለት በምድር ላይ ታላቋ ቅዳም ተብላ ትጠራለች። ዓለም ሁሉ ትንፋሿን ዋጥ አድርጋ ውጤቱን የምትጠበቅባት ዕለት። አይሁድና የካህናት አለቆች ግን በልባቸው ሰላም ያልነበራቸውም። በምድራዊ ሥልጣናቸው አሸንፈው ጌታን ቢሰቅሉት እርሱ በሕይወት ሳለ በሦስተኛው ቀን እነሳለሁ ማለቱ እንደ እሳት ይፈጃቸው ነበር። ለዚህም ነበር ወደ ጲላጦስ ሄደው ጌታ ሆይ ያ አታላይ በሕይወት ሳለ በሦስተኛው ቀን እነሳለሁ ማለቱን አስበናል። ስለዚህ ደቀ መዛሙርቱ መጥተው በሌሊት እንዳይሰረጉትና ለሕዝቡ ከሙታን ተነሳ እንዳይሉ መቃብሩ እስከ ሦስተኛ ቀን ድረስ እንዲጠበቅ እዘዝ በማለት የለመኑት። ጲላጦስም ጠባቂዎች አሉላችሁ፣ ሄዳችሁ እንደምታውቁት አስጠብቁ አላቸው። እነርሱም ሄደው ድንጋዩን አሳተሙት፣ በመቃብሩም ዙሪያ የሮም ጭፍሮችን አቆሙ። ለመሆኑ በሰው ጥበብና በወታደር ኃይል የሕይወትን ጌታ በመቃብር ውስጥ አስሮ ማስቀረት ይቻላል? በምድራዊ ማኅተም መለኮታዊ ኃይልን መገታት ይቻላል? በፍጹም። እነርሱ መቃብሩን ባጠበቁ ቁጥር ትንሣኤው ይበልጥ ታላቅና ለማንም ጥርጣሬ የማይተው እንዲሆን መንገድ እየከፈቱ ነበር። በዚህ በመንፈሳዊ ማዕድ መሰናዷችን ላይ የምናስተውለው ትልቁ ምስጢር ጌታችን በመቃብር ውስጥ በነበረበት ጊዜ የነበረው ያ ድርብ ሥራ ነው። ሥጋው በመቃብር ሲያርፍ፣ መለኮቱ ግን ከሥጋውም ከነፍሱም ሳይለይ በነፍስ ወደ ሲኦል ወርዶ የነበሩትን ነፍሳት ሁሉ ነፃ እያወጣ ነበር። በምድር ላይ ያሉት ጠባቂዎች ድንጋዩን ሲጠብቁ፣ እርሱ ግን በታችኛው ዓለም የሲኦልን የብረት መዝጊያዎች ይሰብር፣ የነሐሱን መወርወሪያዎች ይቆርጥ ነበር። ያ ውጥረት እየበረታ ሄደ። ሌሊቱ እየገፋ ሲመጣ ያ በነቢያት የተነገረው የሦስተኛው ቀን ሰዓት እየቀረበ መጣ።
በመቃብሩ ዙሪያ የነበሩት ወታደሮች በከባድ ጸጥታ ውስጥ ሆነው ሌሊቱን ሲጠብቁ ድንገት ምድር መናወጥ ጀመረች። ያ የሦስተኛው ቀን መንፈቅ ሌሊት ሲደርስ በመቃብሩ ዙሪያ የነበረው ምድራዊ ጸጥታ በታላቅ ሰማያዊ ድምፅ ተሰበረ። የሮም ወታደሮች በጦር መሳሪያዎቻቸው ተደግፈው የመቃብሩን ማኅተም በንቃት ሲጠብቁ ድንገት ምድር ከመሠረቷ ተናወጠች። ይህ መናወጥ ተራ የተፈጥሮ ክስተት አልነበረም። ይልቁንም የሞት ግዛት ሲፈረስ፣ የሲኦል መሠረት ሲናጋ፣ የሕይወት ጌታ መቃብሩን በዝብዞ ሲወጣ የተፈጠረ መለኮታዊ ኃይል ነበር። በድንገትም ብርሃኑ ከፀሐይ 7 እጥፍ የሚበልጥ የታላቅ መለኮት ክብር በመቃብሩ ዙሪያ ፈነጠቀ። ውድ የመንፈሳዊ ማዕድ ቤተሰቦች፣ በዚያች ቅጽበት የታየውን ትዕይንት በሕሊናችሁ አስቡት። የእግዚአብሔር መልአክ በታላቅ ግርማ ከሰማይ ወረደ። መልኩ እንደ መብለቅ የሚቃጠል ነበር፣ ልብሱም እንደ በረዶ ነጭ ነበር። ያ መልአክ ወደ መቃብሩ ቀረበና እነዚያ አይሁድና የሮም ወታደሮች የታመኑበትን ከባድ ድንጋይ እንደ ቅጠል አቅልለው አንከበለለው፣ በላዩም ላይ ተቀመጠበት። ይህ ድርጊት ምድራዊ ኃይል በመለኮታዊ ሥልጣን ፊት ምን ያህል ደካማ እንደሆነ የሚያሳይ ታላቅ ትዕይንት ነበር። ለመሆኑ ያንን መቃብር ሲጠብቁ የነበሩት ኃያላን የሮም ወታደሮች ምን ገጠማቸው? እነዚያ በጦር ሜዳ የማይበገሩ ዓለምን ያስጨነቁ ወታደሮች በመልአኩ ግርማ ፊት እንደ ቅጠል ተንገተገቱ። ወንጌላዊ ማቴዎስ እንደሚነገረን ጠባቂዎቹም እርሱም ከመፍራት የተነሳ ተንቀጠቀጡና እንደ ሙታን ሆኑ። ተመልከቱ፣ ጌታን ሊጠብቁ የቆሙት ሰዎች ራሳቸው እንደ ሙታን ሆኑ። ሞት በሕይወት ፊት ወደቀ። ኃያላንን የሚሉ ምድራውያን በሰማያዊ ብርሃን ፊት ደከሙ። ለመልአኩ ግን ለመቃብሩ ጠባቂዎች ሳይሆን በታላቅ ፍቅርና ናፍቆት ወደ መቃብሩ የለገሰጉት ለቅዱሳት ሴቶች የሚሆን ብስራት ይዞ ነበር። እነዚያ ሴቶች በመቃብሩ አጠገብ ሲደርሱ ድንጋዩ ተንከባሎና መቃብሩ ክፍት ሆኖ ሲያዩ በታላቅ ድንጋጤ ውስጥ ወደቁ። መልአኩም መልሶ እንዲህ አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁኝና እንደ ተናገረ ተነስቶአልና በዚህ የለም፣ ተኝቶበት የነበረውን ስፍራ ኑና እዩ። ይህ ቃል ተነስቶአል በዚህ የለም የሚለው አረፍተ ነገር በሰው ልጅ ታሪክ ውስጥ ከተነገሩ ቃላት ሁሉ የላቀና ተስፋን የሚሰጥ ቃል ነው። መቃብር ካሁን በኋላ የሞት ደምደሚያ ሳይሆን የሕይወት መጀመሪያ ሆኖ ተበሰረ። ጌታችን በመቃብር ውስጥ የቆየው ለዘላለም ሊዘጋበት አልነበረም። መቃብሩን ለእኛ የዕረፍት ቤት ሊያደርግልን ነበር። በመቃብር ውስጥ የቀረው ያ የተገነዘበት በፍታና በራሱ ላይ የነበረው መተምትሞ ብቻ ነበር። ይህም ጌታችን በገዛ ሥልጣኑ ዓለምንም ረዳት ሥጋው ሳይበሰስና ሳይለወጥ መነሳቱን የሚያሳረጋግጥ ምስጢራዊ ማስረጃ ነበር። በዚህ በመንፈሳዊ ማዕድ መሰናዷችን ላይ የምንረዳው ትልቁ ቁም ነገር መልአኩ ድንጋዩን ያንከበለለው ጌታችን እንዲወጣለት አልነበረም። ጌታችንማ ድንጋዩ ሳይንከባለልና ማኅተሙ ሳይሰበር በዝግ መቃብሩ ወጣ የባሕሪ አምላክ ነው። መልአኩ ድንጋዩን ያንከበለለው መቃብሩ ባዶ ሆኖና እርሱ መነሳቱን ሰዎች አይተው እንዲያምኑ መንገድ ሊከፍትለት ነበር። ለካህናት አለቆች ያልተገለጠው፣ ለሮም ኃያላን ወታደሮች ያልታወቀው ያ ታላቅ ምስጢር መጀመሪያ በታሪክ መዝገብ ላይ እንዲሰፈር ያደረጉት በታላቅ ፍቅርና ናፍቆት የለገሰጉት እነዚያ ቅዱሳት አንስት ነበሩ። ሌሊቱ ገና ሳይነጋ የጨለማው ግርማ ሳይገፈፍ በፍርሃትና በጭንቀት በተዋጠች በዛች ኢየሩሳሌም ውስጥ ጥቂት ሴቶች ሽቱ ይዘው ወደ መቃብሩ ሲገሰግሱ ይታያሉ። ውድ የመንፈሳዊ ማዕድ ቤተሰቦች፣ እነዚህ ሴቶች በመቃብሩ አጠገብ ሲደርሱ ድንጋዩ ተንከባሎና መቃብሩ ክፍት ሆኖ ሲያዩ በታላቅ ድንጋጤ ውስጥ ወደቁ። መልአኩም መልሶ እንዲህ አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁኝና። ያሰበው ትንሣኤውን ሳይሆን ሥጋው የተሰረቀ መስላት ነው። ጌታ ግን ለፍቅሯ ምላሽ ሊያሰጥ በመቃብሩ አጠገብ ይጠብቃት ነበር። ሌሎቹ ሴቶች በመቃብር ውስጥ እነዚያን በብርሃን የተጎናጸፉ መላእክትን አይተው ተነስቷል በዚህ የለም የሚለውን ቃል ሲሰሙ በድንጋጤና በደስታ ተውጠው ለሐዋርያት ሊነግሩ ሮጡ። ቅድስት ማርያም መግደላዊት ግን ከመቃብሩ ውጭ ቆማ ታለቅስ ነበር። ስታለቅስም ወደ መቃብሩ ዝቅ ብላ ስትመለከት ሁለት መላእክት ነጭ ልብስ ለብሰው አንዱ በራስጌ አንዱ በግርጌ ተቀምጠው አየች። አንቺ ሴት ስለምን ታለቅሻለሽ ብለው ሲጠይቋት እርሷም
ጌታዬን ወስደውታልና የትም እንዳኖሩት አላውቅም አለቻቸው። በዚህ ጊዜ ዘወር ስትል ጌታችን መድኃኒታችን ኢየሱስ ክርስቶስን ቆሞ አየችው። ነገር ግን መቃብሩ በጓሮ ወይንም በአትክልት ስፍራ ስለነበር የአትክልት ጠባቂ መሰላት። ጌታችንም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ? አላት። እርሷም ጌታዬ አንተ ወስደኸው እንደሆነ የት እንዳኖርከው ንገረኝ፣ እኔም ወስደዋለሁ አለችው። ተመልከቱ የፍቅር ጥልቀት! የሕይወት ጌታ ፊት ለፊቷ ቆሞ፣ እርሷ ግን ያንን ሙት ሥጋውን ትፈልግ ነበር። በመጨረሻም ጌታ በዚያ በሚያውቀውና ልቧን በሚነካው ድምፁ ማርያም ብሎ ጠራት። በዚያች ቅጽበት የዓመታት ናፍቆት፣ የሦስት ቀን ሐዘንና የሞት ጨለማ ሁሉ በረገፈ። እርሷም ዘወር ብላ በዕብራይስጥ ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። ይህች ሴት ሔዋን በገነት ውስጥ ሞትን እንዳመጣች፣ እርሷ ደግሞ በመቃብር ገነት ውስጥ የሕይወትን ዜና ለመስማት የመጀመሪያዋ ምስክር ሆነች። ጌታችንም ገና ወደ አባቴ አላረግኩኝምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሂደሽ ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ አረጋለሁ ብለሽ ንገሪያቸው አላት። በዚህ በመንፈሳዊ ማዕድ መሰናዶአችን የምናስተውለው ትልቁ ነጥብ ጌታ ለሴቶች የሰጠው ትልቅ ክብር ነው። ለዓለም ትንሣኤውን እንዲያበስሩ ከሐዋርያት ቀድመው እንዲመሰክሩ የተመረጡት እነዚህ ቅዱሳት ሴቶች ነበሩ። የቅዱሳት አንስት ምስክርነት በሐዋርያቱ ዘንድ እንደ ተራ ወሬ ቢጎተርም በውስጣቸው ግን ያልተቀጣጠለ የእምነት ፍም ትተው ነበር። በተለይም ያ መምህራቸውን እጅግ የሚወደው ነበረው ቅዱስ ዮሐንስ እና ድንገተኛ በሆነው ዜና የተረበሸው ቅዱስ ጴጥሮስ ቤታቸው ተቆልፎባቸው ሊቀመጡ አልቻሉም። በኢየሩሳሌም ጎዳናዎች ላይ በታላቅ ግስግሴ ወደ መቃብሩ ስፍራ ይሮጡ ጀመረ። ወንጌላዊው ቅዱስ ዮሐንስ ከዕድሜው ወጣትነትና ከመምህሩ ጋር ከነበረው ጥልቅ የፍቅር ትስስር የተነሳ ከቅዱስ ጴጥሮስ ይልቅ ፈጥኖ በመቃብሩ አጠገብ ደረሰ። ዝቅ ብሎም ሲመለከት ያ የተገነዘበው ብፍታ በዚያ ተቀምጦ አየው። ነገር ግን በፍርሃትና በአክብሮት ተውጦ ወደ መቃብሩ ውስጥ አልገባም። ተከታትሎት የመጣው ቅዱስ ጴጥሮስ ግን በዚያ በሚታወቀው ድፍረቱና ጉጉቱ ቀጥታ ወደ መቃብሩ ውስጥ ዘለገባ። በዚያም ያየው ትዕይንት በሰው ልጅ ታሪክ መዝገብ ላይ ትልቅ አሻራ የሚተው ምስጢራዊ ማስረጃ ነበር። ለመሆኑ በባዶ መቃብር ውስጥ የታየው ነገር ምን ነበር? ቅዱስ ጴጥሮስ ያየው ባዶ ድንጋይ ብቻ አልነበረም። ይልቁንም ጌታችን የተገነዘበው በፍታና በራሱ ላይ የነበረው መተምጠሚያ ለብቻው ተጠምጥሞና ተገፍቶ ባለበት ስፍራ አገኘው። ውድ ተመልካቾቻችን፣ እንደ አንድ መንፈሳዊ መርማሪ ይህንን ትዕይንት በጥንቃቄ ያስተውሉት። አይሁድና የካህናት አለቆች ደቀ መዛሙርቱ በሌሊት መጥተው ሰረቁት በማለት ለማስወራት ሞክረዋል። ነገር ግን ሌባ የሰረቀውን ነገር አውልቆ እና አጣጥፎ በሥርዓት ያስቀምጣል? ሌባስ እንዲህ ያለውን የከበረ ሽቱ የተቀባውን ብፍታ ለመፍታት ጊዜ ይኖረዋል? በፍጹም። የብፍታው በዚያ መገኘትና የመተምጠሚያው ለብቻው ተጠምጥሞ መቀመጡ ጌታችን መድኃኒታችን ድንጋዩን አልፎ መነሳቱን የሚያረጋግጥ ሐቅ ነበር። ጌታችን መቃብሩን የወጣው ብፍታውን ሳይፈታና ድንጋዩንም ሳይገልጥ ነው። መቃብሩ ክፍት የሆነው እና ብፍታው የወረደው እነ ቅዱስ ጴጥሮስ አይተው እንዲያምኑ እንጂ ጌታችን እንዲወጣለት አልነበር። ከቅዱስ ጴጥሮስ በኋላ ቅዱስ ዮሐንስም ወደ መቃብሩ ገባ። ወንጌሉ እንደሚነግረን አየም አመነም ይላል። ቅዱስ ዮሐንስ ገና ጌታውን በአካል ሳያይ ባዶውን መቃብርና ተቀመጠውን ብፍታ አይቶ ብቻ ትንሣኤውን አመነ። ይህ ነው የፍቅር ዓይን። እኛም በዚህ በመንፈሳዊ ማዕድ መሰናዶአችን የምንረዳው የክርስቶስ ትንሣኤ በባዶ መቃብር ምስክርነት ብቻ ሳይሆን በተቀመጡት ምስጢራዊ ምልክቶች ጭምር የተረጋገጠ እውነት ነው።
ሐዋርያቱ በመቃብሩ ስፍራ ያዩት ነገር ከላይ የተነገራቸውን ትንቢት እንዲያስታውሱ አደረጋቸው። መቃብሩ ባዶ ቢሆንም ልባቸው ግን በአዲስ ተስፋ ተሞላ። ጌታቸው በምድር ልብ እንደማይቀር ሞትም ሊይዘው እንደማይችል በተግባር አረጋገጡ። ነገር ግን ትንሣኤው በባዶ መቃብር ምስክርነት ብቻ አላበቃም። ጌታችን ለወዳጆቹ በተለያየ መንገድ መገለጥ ጀመረ። በተለይም በዚያው ዕለት ወደ አንዲት መንደር በመጓዝ ላይ የነበሩ 2 ደቀ መዛሙርት ያደረገው ምስጢራዊ ተገለጦ የታሪክን አቅጣጫ የሚቀይር ነበር። በዚያ ታላቅና ድንቅ ዕለት ገና የትንሣኤው ብርሃን ለሁሉም ወዳጆቹ ባልተገለጠበት ሰዓት 2 ደቀ መዛሙርት ከኢየሩሳሌም ወጥተው ኤማሁስ ወደምትባል መንደር በሐዘንና በግራ መገባባት ውስጥ ሆነው ይጓዙ ነበር። ውድ መንፈሳዊ ማዕድ ቤተሰቦች፣ ይህ ጉዞ ተራ የድካም ጉዞ አልነበረም። ይልቁንም ተስፋ የቆረጠ ልብና ታማኝ አምላክ የተገናኙበት፣ የሰው ልጅ መንፈሳዊ ድካም በመለኮታዊ ማብራሪያ የታደሰበት ምስጢራዊ ጎዳና ነበር። እነዚህ 2 ደቀ መዛሙርት አንዱ ቅዱስ ቆሌዮጳ ሲሆን ሌላው ደግሞ በቤተ ክርስቲያን ትውልት መሠረት ቅዱስ ሉቃስ እንደሆነ ይነገራል። በመንገድ ላይ ሲሄዱ በኢየሩሳሌም ስለተፈጸመው መራር መከራና ስለ ጌታችን ስቅለት እያወሩ ይተካዙ ነበር። ድንገትም አንድ እንግዳ ተቀላቀላቸውና አብሯቸው መጓዝ ጀመረ። ይህ እንግዳ ትንሣኤው በባሕሪ ሥልጣኑ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነበር። ነገር ግን ቅዱስ ሉቃስ በወንጌሉ እንደሚነግረን እንዳያውቁት ዓይኖቻቸው ተይዘው ነበር። ቆሌዮጳም በመገረም አንተ በኢየሩሳሌም እንግዳ ነህን? በእነዚህ ቀናት በዚያ የሆነውን ነገር አታክም አለው። ከዚያም ስለ ናዝሬቱ ኢየሱስ፣ ስለ ድንቅ ሥራው፣ ስለ ስቅለቱና ስለ መቃብሩ ዝርዝር ሁኔታ ነገሩት። በጣም የሚያሳዝነው ግን እኛ ግን እስራኤልን እንዲቤዥ ተስፋ አድርገን ነበር ማለታቸው ነው። ተመልከቱ፣ ተስፋቸው በመስቀሉ ሞት ተገድቦ ነበር። ትንሣኤውን ግን ሊያረዱት አልቻሉም። ምንም እንኳ ሴቶቹ መላእክትን አየን ተነስቷል አሉ ብለው ቢነግሯቸውም እነርሱ ግን በጥርጣሬና በሐዘን ውስጥ ነበሩ። በዚህ ጊዜ ጌታችን በዚያ በሚያስተምርና በሚገሥጽ ድምፁ እንዲህ አላቸው፣ እናንተ የማታስተውሉ ነቢያት የተናገሩትን ሁሉ ለማመን ልባችሁ የዘገየ፣ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ አይገባውም ነበርን? ከዚያም ከሙሴና ከነቢያት ሁሉ ጀምሮ በመጽሐፍ ቅዱስ ውስጥ ስለ እርሱ የተጻፈውን ምስጢር ሁሉ ተረጎመላቸው። ይህ ትዕይንት እንዴት ይደንቃል! የሕይወት ጌታ ራሱ የመጽሐፍ ቅዱስ መምህር ሆኖ ትንሣኤውን በቃል ምስክርነት አጸናላቸው። ወደ ኤማሁስ ሲቃረቡ እርሱ ሊያልፍ መሰላቸው። እነርሱ ግን ከእኛ ጋር እደር መሽቷልና ብለው በታላቅ ፍቅር ለመኑት። ማዕድ ላይ ሲቀመጡ ግን የታሪክ ሁሉ መደመጫ የሆነው ያ ምስጢር ተገለጠ። ጌታችን እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። በዚያች ቅጽበት ያ ከጌታ ጋር ማዕድ የመቅመስ ትዝታና ያ ባርኮት ዓይኖቻቸውን ከፈቷቸው። ጌታ መሆኑን አወቁት። እርሱ ግን ከነርሱ ተሰወረ። እነርሱም እርስ በርሳቸው እንዲህ ተባባሉ፣ በመንገድ ሲናገረንና መጽሐፍትን ሲተረጉምልን ልባችን በእሳት ይቃጠልብን አልነበረንም? ውድ ተመልካቾቻችን፣ ይህ ነው የትንሣኤው ኃይል። ከሕዘን ወደ ደስታ፣ ከጥርጣሪ ወደ እምነት የሚቀይር ሰማያዊ እሳት። ወዲያውኑ በዚያች ሌሊት ወደ ኢየሩሳሌም ተመልሰው ለሐዋርያት ጌታን በእውነት ተነስቷል በማለት የምሥራች አበሰሩ። የትንሣኤው ዜና ኢየሩሳሌምን እያናወጠ ቢሆንም በሐዋርያቱ መካከል ግን አንድ ትልቅ ጥርጣሬ እንደ ደመና ከብዶ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በዝግ ቤት ለሐዋርያት ተገልጦ ሰላም ለእናንተ ይሁን ሲላቸውና ቁስሉን ሲያሳያቸው ደቀ መዛሙርቱ በታላቅ ደስታ ተሞልተው ነበር። ነገር ግን በዚያ ታላቅ የታሪክ ቅጽበት አንዱ ደቀ መዝሙር በዚያ አልነበረም። እርሱም ቅዱስ ቶማስ ነው። ውድ የመንፈሳዊ ማዕድ ቤተሰቦች፣ የቅዱስ ቶማስ ታሪክ በሰው ልጅ የእምነት ጉዞ ውስጥ ትልቅ ትምህርት የሚሰጥ ነው።
ሐዋርያቱ ጌታን አየነው ብለው በታላቅ ጉጉት ሲናገሩት፣ እርሱ ግን በቀላሉ ሊቀበለው አልቻለም። የጠፍሩን ምልክት በእጆቹ ካላየው፣ ጣቴንም በችንካሩ ስፍራ ካላኖርኩኝ፣ እጄንም በጎኑ ካላገባሁኝ በፍጹም አላምንም በማለት ድርቅ ያለ ምላሽ ሰጠ። ለመሆኑ ቅዱስ ቶማስ እንዲህ ዓይነት ከባድ መስፈርት ለምን አስቀመጠ? ክፋት ኖሮበት ነው ወይስ ፍጹም እርግጠኛ መሆን ፈልጎ? በዚህ በመንፈሳዊ ምርመራችን የምንረዳው የቅዱስ ቶማስ ጥርጣሬ ለወደፊቱ ትውልድ ትልቅ የማስረጃ ዋስትና እንዲሆን በእግዚአብሔር ጥበብ የተፈቀደ መሆኑን ነው። እርሱ ካላየሁ አላምንም ማለቱ ትንሣኤው ተረት ወይም የቅዠት ውጤት ሳይሆን በእውነት ሥጋና አጥንት ያለው አካላዊ መነሳት መሆኑን ለዓለም ሁሉ ለማረጋገጥ መንገድ ከፈተ። ጌታችንም የልቡን ሐሳብ ያውቅ ነበርና ለ8 ቀናት ያህል በትዕግሥት ቆየው። ከ8 ቀን በኋላ ደቀ መዛሙርቱ እንደገና በቤት ውስጥ ተሰብስበው ሳለ ቅዱስ ቶማስም ከእነርሱ ጋር ነበር። በሮቹ ተቆልፎ ነበር። ነገር ግን የሕይወት ጌታ በዝግ በሮች ውስጥ ድንገት ገብቶ በመካከላቸው ቆመ። አሁንም ያችን የሰላም ቃል ሰላም ለእናንተ ይሁን በማለት አሰማ። ከዚያም ማንም ሳይነግረው የቅዱስ ቶማስን የልብ ጥያቄ በቀጥታ መለሰለት። ጌታችን ወደ ቅዱስ ቶማስ ዘወር ብሎ ጣትህን ወደዚህ አምጣና እጆችን እይ፣ እጅህንም አምጣና በጎኔ አግባ፣ አማኝ እንጂ ተጠራጣሪ አትሁን አለው። በዚያች ቅጽበት ቅዱስ ቶማስ በታላቅ ድንጋጤና አክብሮት ውስጥ ወደቀ። ያ ያየው ቁስል ተራ ቁስል አልነበረም፣ ሞትን የገደለ ሲኦልን የበዘበዘ መለኮታዊ ምልክት እንጂ። ጣቱን በቁስሉ ላይ ሲያኖር ልቡ በእምነት ፍም ነደደ። ከጥርጣሬው ጥልቁ ወጥቶ በሰው ልጅ ታሪክ ውስጥ እጅግ ጥልቅ የሆነውን የእምነት ምስክርነት እንዲህ በማለት አበሰረ፣ ጌታዬ እና አምላኬ። ተመልከቱ፣ ቅዱስ ቶማስ ያየውና የዳሰሰው ሰብአዊ ሥጋን ነበር፣ የመሰከረው ግን ስለ መለኮቱ ነበር። ይህ ሽግግር ከእይታ ወደ እምነት የተደረገ ታላቅ ድል ነው። ጌታችንም እንዲህ አለው፣ ቶማስ ሆይ ስለ አየኸኝ አምንሃል፣ ሳያዩ የሚያምኑ ግን ብፁዓን ናቸው። ይህ ቃል ለእኛ ዛሬ ይህንን የመንፈሳዊ ማዕድ መሰናዶ ለምንከታተል ምዕመናን የተሰጠ ታላቅ ተስፋ ነው። እኛ ጌታን በአካል ባናየውም በቃሉ እና በቅዱስ ሥጋውና ደሙ አምነን የምንቀበል ብፁዓን መሆናችንን አረጋገጠልን። ውድ የመንፈሳዊ ማዕድ ቤተሰቦች፣ የቅዱስ ቶማስ ምስክርነት የጌታችንን ትንሣኤ በአካል ለመዳሰስና ለማረጋገጥ የታሪክ አሻር ቢሆንም ትንሣኤ ለሰው ልጅ ያለው ትርጉም ግን ከዚያ እጅግ የላቀ ሆኖ ጥልቅ የሆነ መንፈሳዊ ስፋት ይኖረዋል። የቤተ ክርስቲያን ሊቃኖች እንደሚያስተምሩን ትንሣኤ በምድር ላይ ከምንጀምረው የሕሊና መታደስ አንስቶ እስከ ዓለም ፍጻሜ ድረስ የሚዘልቅ 5 ታላላቅ ምዕራፎች አሉት። እነዚህን ምስጢራት መረዳት የትንሣኤውን በዓል በድምቀት ከማክበር ባለፈ በሕይወታችን ውስጥ ትንሣኤን እንድንለማመድ ይረዳናል። የመጀመሪያው ትንሣኤ ሕሊና ይባላል። ይህ ትንሣኤ የሰው ልጅ በሐሳቡና በሕሊናው ወደ ፈጣሪው የሚመለስበት ደረጃ ነው። ውድ ተመልካቾቻችን ልብ በሉ፣ ብዙ ጊዜ ሕሊናችን በዓለማዊ ጭንቀት፣ በክፉ ሐሳብና በኃጢአት ጥላ ተውጦ ሊኖር ይችላል። ትንሣኤ ሕሊና ግን ያንን ጨለመ ሐሳብ ጥሎ ሁልጊዜ እግዚአብሔርን ማስተዋል፣ እግዚአብሔርን ቸርነት ማድነቅ እና ወደ ሰማያዊው ብርሃን መመልከት ነው። አንድ ክርስቲያን የትንሣኤውን በዓል ሲያከብር መጀመሪያ ሕሊናው ከኃጢአት መቃብር መውጣት አለበት። የሁለተኛው ደግሞ ትንሣኤ ልቡና ይባላል። ይህ ከሕሊና ትንሣኤ በበለጠ ወደ ተግባር የሚተለወጥ መለኮታዊ ኃይል ነው። ትንሣኤ ልቡና ማለት የቃለ እግዚአብሔርን ድምፅ ሰምቶ በንስሐ ታጥቦ እና ተለውጦ አዲስ ፍጥረት መሆን ነው። ጌታችን በቃሉ የሙታን ድምፅ የሚሰማበት ሰዓት ይመጣል ያለው በኃጢአት የሞተችዋ ነፍሳችን በቃሉ ማዕደናቢያት ሲነቃ ነው። በዚህ በመንፈሳዊ ማዕድ ስናዷችን የምንረዳው ትክክለኛው ፋሲካ በልባችን ውስጥ የሚከናወነው የንስሐ ሽግግር መሆኑን ነው። ልቡናው ያልተለወጠ ሰው ትንሣኤን በአካል ቢያከብርም በመንፈስ ግን ገና መቃብር ውስጥ ነው። ሦስተኛው ትንሣኤ ሙታን ይባላል። ይህ ትንሣኤ ለጊዜው በተአምራት ከሞት መነሳትን ይገልጻል። ለምሳሌ በብሉይ ኪዳን የሱነማዊቷ ሴት ልጅ፣ በአዲስ ኪዳን ደግሞ የኢያኢሮስ ልጅ፣ የመበለቲቷ ልጅና አልዓዛር የተነሱት በዚህ ዓይነት ትንሣኤ ነው። እነዚህ ሰዎች ከመቃብር ቢወጡም ለጊዜው በምድር ላይ ቆይተው እንደገና ሞትን ቀምሰዋል።
ይህ ትንሣኤ የእግዚአብሔርን ኃይል ለማሳየት የተደረገ ጤዋዊ መነሳት እንጂ ፍጹም ድል አልነበረም። አራተኛውና ታሪክ ሁሉ ማንትቢያ የሆነው ግን ትንሣኤ ዘክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቱን በሞቱ ድል አድርጎ ሙስና መቃብርን አጥፍቶ በገዛ የባሕሪ ሥልጣን የተነሳበት ትንሣኤ ነው። ይህ ትንሣኤ ለሌሎቹ ሙታን ለጊዜው አይደለም፣ ይልቁንም ድጋሚ ሞት የሌለበት የሞትን መውጊያ ለዘላለም የሰበረ ለሰው ልጅ ሁሉ የትንሣኤ በኩር የሆነ ታላቅ ድል ነው። እርሱ በመነሳቱ እኛም የመነሳታችን ዋስትና ተረጋገጠ። አምስተኛውና የመጨረሻው ደግሞ ትንሣኤ ዘጉባኤ ይባላል። ይህ ትንሣኤ ገና ወደፊት የሚፈጸም የሰው ልጅ ሁሉ በዓለም ፍጻሜ እንደ ሥራው ለጽድቅ ወይም ለኩነኔ በአንድነት የሚነሳበት ዘላለማዊ ትንሣኤ ነው። ሐዋርያው ቅዱስ ጳውሎስ እንደነገረን በታላቅ የመለከት ድምፅ ሙታን የማይበሰበሱ ሆነው ይነሳሉ። ያን ጊዜ ትንሣኤ ሕሊናና ትንሣኤ ልቡና የነበራቸው ምዕመናን ወደ ዘላለማዊው የክብር ትንሣኤ ይሻገራሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰሞነ ሕማማትን መራር የሕዘንና ጾም ጊዜ አጠናቅቃ ወደ ትንሣኤው ደስታ የምትሻገርበት ያ የሌሊት ሥርዓት በቃላት ሊገለጽ የማይችል ሰማያዊ ግርማ አለው። ሌሊቱ ገና በውድቅት ሳለ ዓለም በጸጥታ ተውጣ በሚሊዮኖች የሚቆጠሩ ምዕመናን በአንድ ልብ ሆነው የታሪክን መለወጥ ይጠባበቃሉ። ውድ የመንፈሳዊ ማዕድ ቤተሰቦች፣ ይህ ሌሊት የጨለማው ግዛት ያበቃበት፣ የሞት ጥላ የተገፈፈበት እና የሰው ልጅ ተስፋ ዳግም የፈነተበት ታላቅ የመሻገሪያ ሰዓት ነው። ሥርዓቱ የሚጀምረው በሌሊቱ 8 ሰዓት ላይ የደውል ድምፅ መላውን ምድር ሲናወጥ ነው። ይህ የደውል ድምፅ ተራ ጥሪ አይደለም፣ ይልቁንም ጌታችን መድኃኒታችን ኢየሱስ ክርስቶስ መቃብርን በዝብዞ መነሳቱን ለዓለም የሚናገር ሰማያዊ መለከት ነው። ካህናቱ በነጫጭ ልብስ ተጎናጽፈው ድባብ ተዘርጓቸዋል። መብራትና ጧፍ አብርተው በቅድስት ቤተ ክርስቲያን ውስጥ ሲሰበሰቡ ያ መቃብር አጠገብ የታየው የመላእክት ክብር በምድር ላይ የተደገመ ይመስላል። በዚህ ታላቅ ሌሊት እጅግ ልብ የሚነካው ትዕይንት የሚጀምረው ክርስቶስ ተንሥአ እሙታን የሚለው አዋጅ ሲሰማ ነው። ካህኑ በከፍተኛና በደስታ ተሞላ ድምፁ ክርስቶስ ከሙታን ተለይቶ ተነሳ ሲል መላው ሕዝብ በአንድ ቃል በታላቅ ኃይልና ሥልጣን ማለት ይቀበለዋል። በመከተልም ሰይጣንን አሰረው፣ ለአዳም አርነትን አወጣው እየተባለ ሲታወጅ በሲኦል ውስጥ የነበረው የ5500 የባርነት ሰንሰለት መበጠሱ በምዕመናን ልቡና ውስጥ ይታወሳል። ሰላም፣ ደስታና ፍቅር አሁን ሰፈነ። ዛሬ ትንሣኤ ነው። ከዚህ አዋጅ በኋላ እጅግ ጥልቅ የሆነው የዑደት ሥርዓት ይጀምራል። ካህናቱና ምዕመናኑ በእጃቸው ጧፍ አብርተው ቤተ ክርስቲያኑን በዝማሬ 3 ጊዜ ይዞራሉ። ይህ ዑደት ጌታችን በመቃብር ውስጥ የቆየበትን የ3 ቀን ምስጢር የሚገልጽ ነው። በጉዞ ላይ የሚዘመረው ትንሣኤ ከእለ አመነ ረሃ ፈዲቤነ የሚለው ያሬዳዊ ዜማ ትርጉሙ ላመንበት ለእኛ የትንሣኤውን ብርሃን ላከልን ማለት ነው። ውድ ተመልካቾቻችን፣ በዚያ ሰዓት የሚበራው የጧፍ ብርሃን ጌታችን ከመቃብር ሲነሳ የታየውን ያንን መለኮታዊ ብርሃን ይወክላል። ቤተ ክርስቲያኗ ለምዕመናን ጧፍ የምታድለው በጨለማ የነበራችሁ ሕዝቦች ሆይ ኑ የትንሣኤውን ብርሃን ተቀበሉ እያለች ነው። ይህ ትዕይንት በመንፈሳዊ ማዕድ ላይ እንደምንረዳው የሰው ልጅ ከኀጢአት ጨለማ ወጥቶ ወደ መለኮታዊ ብርሃን መሸጋገሩን በተግባር የሚያሳይ ምስጢር ነው። በዑደቱ ወቅት ዲያቆኑ 5 ጊዜ ምስባክ ይሰብካል። ይህ 5 ጊዜ መሆኑ ጌታችን 5500 ዘመን ሲፈጸም መነሳቱንና አዳምን ማዳኑን ለማብሰር ነው። ያ ድንቅ ያሬዳዊ ዜማ በከበሮና በጸናጽል ታጅቦ ሲሰማ መላው ፍጥረት አብሮ የሚያመሰግን ይመስላል። መቃሚያው ሲመታ፣ ከበሮ ሲደበደብ፣ የሐዘኑ ሰሞነ ሕማማት አልፎ የደስታው ፋሲካ መጀመሩ በታላቅ እልልታ ይረጋግጣል። ይህ ሥርዓት በኢትዮጵያ ምድር ለ1000 ዓመታት ሳይለወጥ የቆየ የትንሣኤውን ሐቅ በታላቅ ጥበብና ምስጢር የሚተርክ ሰማያዊ ስጦታ ነው። ያ ድንቅ ያ ታላቁ ሌሊት ድባብ በዝማሬና በዑደት ብቻ የታጠረ አይደለም። ይልቁንም በቅዱስ ያሬድ ሰማያዊ ዜማና በመቃሚያው ምት ውስጥ የሚገለጥ ጥልቅ መንፈሳዊ ምስጢር ነው።
ውድ የመንፈሳዊ ማዕድ ቤተሰቦች፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓተ አምልኮ ውስጥ ያሬዳዊ ዜማ ተራ ሙዚቃ ሳይሆን የመላእክት ምስጋና በምድር ላይ የተገለጠበት መለኮታዊ ቋንቋ ነው። ትንሣኤው ሲታወጅ ያ መራርና የሐዘን ዜማ የነበረው ግዕዝና እዝ ዜማ ድንገት ወደ ብርሃን የተሞላውና ደስታን የሚያበስረው ወደ አራራይ ዜማ ይለወጣል። ለመሆኑ በትንሣኤ ሌሊት መቃሚያውና ከበሮ የሚኖራቸው ድርሻ ምንድን ነው? እስቲ በጥንቃቄ እናስተውል። መቃሚያው በሊቃውንቱ እጅ ተይዞ ሲወዘወዝ ጌታችን መድኃኒታችን ኢየሱስ ክርስቶስን ፍለጋ ወደ መቃብር ገስግሰው የነበሩት እረኞችና የሐዋርያት ምርኩዝ ምሳሌ ነው። ያ መቃሚያው በመሬት ላይ ሲያርፍና በዜማው ሲመራ የሞት ግዛት መናወጡንና የሲኦል ደጆች መፈራረሳቸውን በምልክት ያሳያል። ከበሮ ደግሞ በታላቅ ኃይል ሲመታ ያ መቃብሩን የዘጋው ከባድ ድንጋይ ሲንቀባለል የተሰማውን ድምፅ ያስታውሳል። ጽናጽሉ ሲያቃጭል ደግሞ በትንሣኤ ሌሊት በመቃብሩ ዙሪያ የነበሩት ቅዱሳን መላእክት ክንፎቻቸውን እያማቱ ያቀረቡትን ምስጋና ይወክላል። በዚህ በመንፈሳዊ ማዕድ ሰነሰዳችን ላይ እንደምንረዳው በትንሣኤ ሌሊት የሚዘመረው የአንገረጋሪ የተባለው ዜማ እጅግ አስደናቂ ነው። ሊቃውንቱ በግራና በቀኝ ተሰልፈው በመቃሚያቸው እየተመረኩና በከበሮ እየተዳጀቡ ፍስሐ ኮነ በሰንበተ ክርስቲያን እስመ ተንሥአ ክርስቶስ እሙታን እያሉ ሲዘመሩ ትርጉሙ በሰንበተ ክርስቲያን ደስታ ሆነ፣ ክርስቶስ ከሙታን ተለይቶ ተነስቷልና ማለት ነው። ይህ ዜማ ከቤተ ክርስቲያኑ ጣር አልፎ ወደ ሰማይ የሚወጣ ነፍስን የሚያረስርስና የሞት ፍርሃትን የሚያባራ ሰማያዊ ኃይል አለው። በተለይም መድወስ ተብሎ የሚጠራው ያሬዳዊ የዜማ ስልዓት በትንሣኤ በዓል ላይ ልዩ ስፍራ አለው። ይህ ዜማ የጌታችንን ድል አድራጊነት፣ የባሕሪ አምላኪነቱን እና ሞትን የገደለበትን ምስጢር በረቂቅ ግጥምና ዜማ ይተነትናል። ሊቃውንቱ በመቃሚያው ሲዘመሙ ያ ትዕይንት የሰማያዊንና የምድራዊን አንድነት፣ የሰውና የመላእክት መታረቅ መገለጫ ነው። ውድ ተመልካቾቻችን፣ ይህ ያሬዳዊ ዜማ ለሺህ ዓመታት ሳይለወጥ የቆየው በውስጡ የትንሣኤውን ታሪክ በቃላት ብቻ ሳይሆን በድምፅ ጭምር ስለሚተርክ ነው። ከበሮ ሲመታ ልባችን በደስታ ይመታል። መቃሚያው ሲነሳ ተስፋችን ይለመልማል። ይህ ሁሉ መንፈሳዊ ዝግጅት ጌታችን በትንሣኤው የሰጠንን አዲስ ሕይወት በተሞላ መንፈሳዊ ስሜት እንድንቀበለው ያደርገናል። የትንሣኤው ደስታ በአንዲት እሁድ ብቻ ተወስኖ የሚቀር አይደለም። ይልቁንም ቤተ ክርስቲያን ለተከታታይ 7 ቀናት በምስጢራዊ ታሪክ ሰንሰለት ውስጥ ትጓዛለች። ውድ የመንፈሳዊ ማዕድ ቤተሰቦች፣ እነዚህ 7 ቀናት እያንዳንዳቸው የሰው ልጅ ከውድቀት እስከ ክብር የተጓዘበትን ረጅም መንገድ በምልክት የሚተርኩ ናቸው። እያንዳንዱ ዕለት የራሱ የሆነ ሰማያዊ ስያሜና የታሪክ ትርጉም ይዞ ይነሳል። የመጀመሪያው ቀን ሰኞ ጸሐተ ሲኦል ወይም ማዕዶት ተብሎ ይጠራል። ለመሆኑ ይህ ስያሜ ለምን ተሰጠው? ማዕዶት ማለት መሻገር ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሞቱ ሲኦልን በዘብዝቦ በትንሣኤው ደግሞ ነፍሳትን ከሲኦል እስር ቤት አውጥቶ ወደ ገነት ያሻገረበትን ድል እናስታውሳለን። ጌታችን ወደ ሲኦል ወርዶ አዳምንና ልጆቹን ነፍሳት በታላቅ ብርሃን ሲጎበኛቸው ሲኦል ከመሠረቷ ስትናወጥ ሰይጣንም ሥልጣኑ ሲገፈፍ የታየበት ያ ድንቅ ዕለት ማዕዶት ማለት ነው። ማዕዶት ማለት ከሞት ባሕር ወጥቶ ወደ ሕይወት ወደብ መድረስ ነው። የሰው ልጅ እንግዲህ ለሲኦል ግብር አይከፍልም። ምክንያቱም የትንሣኤው ጌታ ያንን የዕዳ ደብዳቤ ቀደደው፣ የሲኦልን የብረት መዝጊያዎች ሰባበረው፣ አዳምንና ልጆቹን ከጨለማው ጉድጓድ አውጥቶ ወደ ብርሃኑ መንግሥት አሻገራቸው። ይህ ነው ማዕዶት። ይህ ነው እውነተኛው የነጻነት በዓል። በዚህ በመንፈሳዊ ማዕድ ሰነሰዳችን ላይ እንደተመለከትነው የክርስቶስ ትንሣኤ ኃጢአትን ድል የነሳበት ምስጢር ነው። በትንሣኤው ኃይል እኛም በየዕለቱ ከኃጢአት መቃብር እንድንወጣ የተጠራን ነው። በንስሐ የምናደርገው መታደስ፣ በቅዱስ ሥጋውና ደሙ የምናገኘው ሕይወት ሁሉ የዚህ የትንሣኤ ፍሬዎች ናቸው። ትንሣኤ ማለት ዛሬ በምድር ላይ ስንኖር በተስፋ መኖር ማለት ነው። በጭንቀትና በሐዘን ውስጥ ላለ ሰው ትንሣኤ ብቸኛው የብርሃን ተስፋ ነው። ምክንያቱም ጌታችን መቃብርን ድል አድርጎ ከወጣ የማይሸነፍ ምንም አይነት ምድራዊ ችግር የለምና። ውድ የመንፈሳዊ ማዕድ ቤተሰቦች፣
የታሪክ ሁሉ ባለቤት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በገዛ ሥልጣኑ ተነስቶ ለዓለም ሰላምን ሰጥቷል። እኛም ይህንን የትንሣኤ ብርሃን በልባችን አብረተን ከጥላቻ ወደ ፍቅር፣ ከጥርጣሬ ወደ እምነት፣ ከኀጢአት ወደ ጽድቅ ልንሻገር ይገባናል። ዛሬ ባዶ የሆነው ያ መቃብር ለእኛ የሕይወት ምንጭ ሆኗል። በአጠቃላይ ትንሣኤ በዓመት አንድ ጊዜ የምናከብረው በዓል ብቻ ሳይሆን ክርስቲያናዊ ማንነታችን የተገነባበት ዓለት ነው። እርሱ ባይነሣ ኖሮ እምነታችን ከንቱ በሆነ ነበር። እርሱ በመነሳቱ ግን እምነታችን ሕያው፣ ተስፋችንም የማይጠፋ ሆነ። ይህንን ታላቅ የምሥራች ለዓለም ሁሉ እናብስር። በዚህ ታላቅ በዓል ጌታችን መድኃኒታችን ቅዱስ ኢየሱስ ክርስቶስ በትንሣኤው ያገኘነውን ጸጋና በረከት በሁላችንም ላይ እንዲያጸናልን ቅዱስ ፈቃዱ ይሁንልን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በሚቀጥለው ልዩ መሰናዷችን እስክንገናኝ ድረስ የትንሣኤው ጌታ ሰላምና ፍቅር ከሁላችን ጋር ይሁን። ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።